ዛሬው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ ከክልልና የፌዴራል ከፍተኛ አመራሮች ጋር በመሆን በወለጋ ዞን የተለያዩ የልማት ስራዎችን ጎብኝተዋል። ከነዚህ ጉብኝቶች መካከል ደግሞ የገጠር ኮሪደር ልማትና በመጠናቀቅ ላይ የሚገኘውና በሶርጋ ሐይቅ ላይ እየተሰራ የሚገኘው የሶርጋ ኢኮሎጂ ይጠቀሳሉ። በተጨማሪም የጊቤ ዲዴሳ የገበሬዎች ህብረት ስራ ማህበር የዱቄት ፋብሪካን የጎበኙ ሲሆን የቡሶ ጎኖፋ የኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታውንም እንዲሁ አስጀምረዋል። ተጨማሪ መረጃዎችን ላይ ደርሰን ባልደረባችን ምስክር ስናፍቅ ከነቀምት በቀጥታ መስመር ላይ ይገኛል። ምስክር እንዴት አምሽተሃል? መረጃዎችን መቀጠል ይቻላል። አመሰግናለሁ ሶዶና መታገስ። የምንገኘው በምስራቅ ወለጋ ዞን ነቀምቴ ከተማ ነው የምንገኘው። እንግዲህ ባለፉት ቀናት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሶስቱ የወለጋ ዞኖች ማለትም በቄለም ወለጋ፣ በምዕራብ ወለጋና በምስራቅ ወለጋ የተለያዩ የልማት እንቅስቃሴዎችን ተዘዋውሮ ተመልክተዋል። የዚህ የልማት እንቅስቃሴዎች ጉብኝት ዋነኛ ዓላማ ደግሞ በአካባቢው ያለ ጸጋ ምን ያህል በመንግስት በግሉ ዘርፍ እንዲሁም በህዝብ ትብብር ለውጤት በቃ የሚለው ለመመልከት ነው። ባለፉት ዓመታት ከዚህ ቀደም በህዝብና በመንግስት መካከል ያለው ቃል ኪዳን ወይ ደግሞ የወል ስምምነታቸው ህዝብ መንግስት ሰላምን ያስጠብቅልን፣ ሰላምን ይመልስልን የሚል ጥያቄ ነበረው። መንግስት ደግሞ ሰላም ባለቤቱ ህዝብ ነው፣ ህዝቡ ከመንግስት ጋር ተባብሮ ከሰራ ሰላምን ማምጣት ይቻላል የሚል ውይይትና ንግግር ነበራቸው። ያንን ውይይትና ንግግራቸውን ወደ ተግባር ከቀየሩ በኋላ ደግሞ ሁለተኛውና መሰረተኛው ጥያቄ የሚሆነው የልማት ጉዳይ ነው። የነቀምቴ ከተማ እንደምናውቀው በ1830ዎች ውስጥ የተመሰረተች በጣም ጥንታዊ የምትባል ከተማ ናት። የእድሜዋን የታሪኳን ያክል ግን ብዙ መለወጥ ያልቻለችው ለዚህ አንደኛና መነሻው ምክንያት የሰላምና ጸጥታ ጉዳይ ይጠቀሳል። ይህንን አካባቢ ብዙ ጸጋዎቹን፣ ብዙ ሀብቶቹን፣ ብዙ ዕውቀትና የልማት አቅሞቹን ደብቆት የቆየው ይህ የሰላምና ጸጥታ ጉዳይ አሁን መልኩ እየተለወጠ መጥቷል። በማን በህዝቡና በመንግስት የጋራ ጥረት መነሻ ይሄንን የተሰሩ ስራዎችን ለመመልከት የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የፌዴራልና ከፍተኛ የስራ ኃላፊዎችን ጨምሮ የክልሉን ከፍተኛ አመራሮች በመያዝ ለሁለት ቀናት ያክል በተለያዩ ዞኖች ውስጥ በጣም ሰፊ የሚባል የልማት ስራ እንቅስቃሴዎችን ሲመለከቱ ቆይቷል። ዛሬ ከማለዳው አንስተው እንግዲህ በምስራቅ ወለጋ የነቀምቴ እና በዚህ ዙሪያ ያሉ የተለያዩ የልማት ስራዎችን ተመልክተዋል። በቀዳሚነት የተመለከቱት እንግዲህ የጊቤ ዲዴሳ የገበሬዎች ህብረት ስራ ማህበርን በቆሎ ዱቄት ፋብሪካ ነው። ይሄ አካባቢ በግብርናው ዘርፍ በጣም ሰፊ አቅም ያለው እንደሆነ ይነገራል። በተለይም ደግሞ በበቆሎ ምርቱ በጣም ሰፊ ምርት ይመረትበታል። ገበሬዎችም እዚህ አካባቢ ያሉ ገበሬዎችም የግብርና ግብአቶችን በስፋት በመጠቀም ይሄንን ምርት ያመርቱታል። ነገር ግን ከዚህ በፊት የነበረው ልምምድ ምርታቸውን ያለምንም እሴት ጭመራ በቀጥታ ለገበያ ያቀርባሉ። ያ ደግሞ ገበሬው የሚገባውን ያክል ጥቅም እንዳያገኝ አድርጎት ቆይቷል። ስለዚህ ይሄንን ለመለወጥ የሰራው ይሄ የህብረት ስራ ዩኒየን በነገራችን ላይ ከ167,000 በላይ አባላትን በስሩ የያዘ የህብረት ስራ ዩኒየን ነው። 1996 የተመሰረተ የህብረት ስራ ማህበር ነው። ስለዚህ ይሄ ባለፉት አመታት ይሄንን የልማት እቅድና አላማ ለመጠቀም ባደረገው ጥረት ለውጤት ለመብቃት ባደረገው ጥረት ማለት ነው አሁን ትልቅ የሚባል የዱቄት ፋብሪካ ማቋቋም ችሏል። ይህ ለአካባቢው አርሶ አደሮች ብቻ ሳይሆን በሌሎችም የኢትዮጵያ አካባቢዎች ለሚገኙ አርሶ አደሮች አንድ ትምህርት ሰጪ ነገር አለው። ገበሬዎች ህይወታቸውን ለመለወጥ በሚያደርጉት ጥረት ውስጥ ምርታቸውን በቀጥታ ከመሸጥ ይልቅ እሴት በመጨመር ለህይወታቸው ለልጆቻቸውና ለሀገር የሚያበረክቱትን አስተዋጽኦ ማሳደግ እንደሚችል አንዱ ማሳያ የሚሆን እንቅስቃሴ ነው። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድም በመልእክታቸው እንዳጋሩት የአርሶ አደሮቻችን ህይወት ምርት ከማምረትም በላይ የተሻገረ መሆን አለበት፣ ህይወታቸው የተለወጠ መሆን አለበት። ስለዚህ ለሀገርም እሴት መጨመር ያለውን ዋጋ ስለምንረዳ ይሄንን በማድረግ ይሄንን እንቅስቃሴ እንዳስደነቃቸው ሁሉ የገለጹበትን አጋጣሚ ተመልክተናል። በሌላ በኩል ደግሞ የሶርጋ ሐይቅን ተመስርቶ እየተገነባ ያለው የሶርጋ ኢኮሎጂንም ተዘዋውሮ ገምኝቷታል። ይሄ አካባቢ እንግዲህ ካሉት የተፈጥሮ ጸጋዎች መካከል አንደኛው የግብርና ነው ብለናል። ሁለተኛው ደግሞ ለቱሪዝም መስህብ የሚሆኑ አቅሞች ያሉበት አካባቢ ነው። የሶርጋ ሐይቅ ለአመታት እንዲሁ ተቀምጦ ነው ያለው። በጣም በሚገርም ሁኔታ አካባቢውን እንግዲህ ተዘዋውረን ለስራ በምንመለከትበት ጊዜ ደን አለው፣ ውሃ አለው፣ የሚያምር የተፈጥሮአዊ አቀማመጥ አለው። ይሄም የኢኮሎጂ እየተገነባ ያለው ይሄንን የተፈጥሮ ሁኔታውን ሳይነካ ወይም ደግሞ ምንም አይነት ጉዳት ሳይደርስበት እዚያው ውስጥ የሚመጡ እንግዶች እንዲያርፉ ለማስቻል እየተሰራ ያለ ነው። ወደ 20 የሚጠጉ የእንግዳ ማረፊያዎችን ጨምሮ ልዩ ልዩ የመሰረተ ልማቶች እየተከናወኑለት ነው የሚገኙ። በጣም በጥቂት ወር ውስጥ ተገነብቶ ግንባታው ይጠናቀቃል ተብሎ የሚጠበቅ ኢኮሎጂ ነው። ይሄ ደግሞ ወደ ነቀምቴን ጨምሮ ወደዚህ አካባቢ የሚመጡ እንግዶች እንዲያርፉበት ለማስቻል ታስቦ እየተሰራ የሚገኝ ነው። ቱሪዝም በኢትዮጵያም ደረጃ
ከአምስቱ የኢኮኖሚ ምሰሶች መካከል አንዱ እንዲሆን ታስቦ እየተደረገ ያለ ጥረት ነው። ሌላኛው እንግዲህ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የጎበኙት ወይም ደግሞ የተገኙበት ስፍራ የገጠር ኮሪደር ልማትን የተመለከተ ነው። ወደ ሰፋ ያሉ አርሶ አደሮች እዚህ አካባቢ ያሉ ግን ህይወታቸው የአርሶ አደሩ ህይወት በነገራችን ላይ እንዲሁ ዝም ብሎ እያረሰ ልጆቹን እያስተማረ የሚኖር መሆን የለበትም። በከተማ የሚታዩ ልማቶች፣ በከተማ የሚታዩ ለውጦች ወደ ታችኛውም ወደዚህ ወደ ገጠሩም አካባቢ እየሰረጹ እየገቡ አውዱን፣ አኗኗሩን፣ ዘዬውን፣ አካባቢው ያለውን መልክ ሳንለውጠው በተሻለ የህይወት አኗኗር ውስጥ እንዲኖር ለማስቻል የገጠር ኮሪደር ልማት በጣም ወሳኝ እንደሆነ ሲነሳ ነበረ። አሁን የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ከከተማው ወጣ ብሎ ወደ ገጠር የኮሪደር ልማት ባስጀመሩበት መነሻ በተለያዩ ሀገሪቱ አካባቢዎች የሚገኙ ሞዴል ወይም ደግሞ ማሳያ የሚሆኑ ስፍራዎችን እየተገነቡ ነው የሚገኙት። በዚህም በምስራቅ ወለጋ ዞን እንዲሁ የገጠር ኮሪደር ልማት የተገነባላቸው አርሶ አደሮች አናግሬያቸው ነበረ። ይሄ ነገር እኛ ጋር መቼ ይሆን ይመጣ ይሆን እያሉ ይጠይቁ የነበሩ ናቸው። አሁን ይሄንን እድል ማግኘታቸው በጣም እንዳስደሰታቸውና እንግዲህ ለነርሱ ብቻ ሳይሆን ልጆቻቸው ከትምህርት ቤት ሲመጡ አንድ ቤት ውስጥ በጭስ ታፍነው በኩራዝ እያጠኑ ህይወታቸውን ለመለወጥ የሚያደርጉትን ጥረት የበለጠም የሚቀይረው እንደሆነና አሁን ይሄኛው የምናነሳው የገጠር ኮሪደር ልማት የተገነባበት መኖሪያ ቤት ራሱን የቻለ የባዮጋዝ አለው፣ የኃይል አማራጭ አለው። በተጨማሪ ደግሞ ዘመናዊ አኗኗርን እየተለማመዱ እንዲሄዱ የሚያስችላቸው ነው። ስለዚህ ልጆቻቸውም ትምህርታቸውን በሚገባ መንገድ እያነበቡ እያጠኑ ህይወታቸው እንዲለወጥ ለቤተሰቦቻቸውም ለሀገራቸውም የሚጠቅሙ እንዲሆኑ ለማስቻል አኗኗራቸውን የሚያዘምን የተገነቡበት ቤቶች እንዲህ ያለ መልክ ያላቸው እንደሆኑ ታዝበናል። እንግዲህ በአጠቃላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ቀደም ሲል በዜናዎቻችንም ስንመለከት እንደነበረው የአግሮ ኢንዱስትሪ ፓርኩን ጨምሮ ሌሎቹም እዚህ አካባቢ የተገነቡ ያሉ ስራዎች ጅምሮች እንደሆኑ ልንገነዘብ ልንረዳ ይገባል። ሰላምን በማስቀደም ስራዎችን መስራት ይገባናል የሚል ሀሳብን በተለያዩ መድረኮች ላይ በእነዚህ ጉብኝቶች ውስጥ ሲያነሱ ተመልክተናል። ይህም የተጀመረውን ስራ በማጠናከር ሁሉንም የአራቱንም የወለጋ ዞኖች በማነቃነቅ የዚህ አካባቢ የተፈጥሮ ጸጋ የዚህ አካባቢ ሀብትና አቅም ለመላው ኢትዮጵያ ለኢትዮጵያም አልፎ ለአፍሪካ መትረፍ እንዲችል በጋራ መስራት ያስፈልጋል። መደማመጥ፣ መከባበር፣ አብሮ መቆም በጋራ መስራት ያስፈልጋል የሚል ሀሳባቸውን ያነሱበት በጣም የህዝቡ አቀባበል በየሄዱበት አካባቢ ጠቅላይ ሚኒስትሩ በደረሱበት አጋጣሚ ሁሉ ስንመለከተው በጣም ደማቅ የሚባል አቀባበል ነበር የጠበቃቸው። በእኔ በኩል ያሉት መረጃዎች ይህን ይመስላሉ። መታገስና ሶዶ ወደ እናንተ ልመለስ።